ሰላም እንዴት አላችሁ? ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ሐሳብና በደንብ ይጠቅማቸዋል ባልኩት ሐሳብ ወደ እናንተ ልደርስ መጥቻለሁ። ታዲያ እናንተም ከወትሮ በተለየ መልኩ ትብብራችሁን እሻለሁ። ቻናላችንን ላይክ እንዲሁም ደግሞ ለሌሎችም ሼር እያደረጋችሁ በደንብ እንድትተባበሩን በአክብሮት ጠይቃለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦች እንዲሆኑ ስል በአክብሮት ጠይቃችኋለሁ። ብዙ በእድሜ ገፋ ያሉ ወይም ደግሞ እኛ አዛውንት ብለን የምንጠራቸው ውድ አባቶቻችን በሕይወታቸው ዘመን ወይም ማብቂያ ላይ ብዙ ነገሮችን ለወጣቶች ሲመክሩ ትሰማላችሁ። ከነዚያ መካከልና ዋነኛው ነገር ደግሞ እኚህ በእድሜ ገፋ ያሉ አባቶቻችን በወጣትነታቸው ማድረግ ያልቻሉትን ይህን ባደረግኩ፣ ይህን ባስተካክል ወይም ደግሞ ይህንንም ባላደርግ ብለው ብዙ ነገሮችን በጸጸት ወደ ኋላ ተመልሰው ሲመለከቱና ሲያስታውሱ ማየት የተለመደ ነገር ነው። ታዲያ እኔም ዛሬ እናንተ ምን ያህል ነገሮችን በጸጸት እንደምናሳልፍና እነዚያን ነገሮች እንዴት ማድረግ ማቆም እንዳለብን ነግራችኋለሁ። ታዲያ ቤተሰቦቼ ዛሬ በጣም ትብብራችሁን እፈልጋለሁ። ይህን ቻናል ለሌሎች ሼር በማድረግ በሚገባና ከተለመደው በላይ ትብብራችሁን እንድታሳዩኝ ስል በአክብሮት ጠይቃለሁ። እኔ ይህንን ሐሳብ ለእናንተ በነጻ ሳደርስ እናንተም ደግሞ በምላሹ ትብብራችሁን እንድትገልጹልኝ ስል ጠይቃችኋለሁ። አሁን ቀጥታ ወደ ሐሳብ እሄዳለሁ። በወጣትነት ዘመናችን ብዙ ስህተቶችን እንሰራለን ወይም ደግሞ ብዙ ያልተገቡን ነገሮችን እናደርጋለን። ይህን ማለት ግን ያንን ነገር ማስተካከል አንችልም ማለት አይደለም። ለምሳሌ እንመልከት። በወጣትነታችን ምን ያህል ስህተቶችን እንደምንሰራ ላሳያችሁ። ለምሳሌ ከዋነኛውና በወጣቶች ብዙ ጊዜ የምትሳሳቱት ነገር የተሳሳተ ሰውን ማግባት ነው። በወጣትነት ጊዜ የማግባት ዝንባሌያችሁን መርምሩ። እኩዮቻችሁን ለመፎካከር፣ ለማህበራዊ ክብር ወይም ደግሞ በጫና ምክንያት አታግቡ። ለፍቅርና ለጓደኝነት ብላችሁ አግቡ። ትክክለኛውን ሰው አግቡ። የልብ ጓደኛችሁን አግቡ። ምክንያቱም የተሳሳተውን ሰው ወይም ደግሞ በተሳሳተ ምክንያት ያገባችሁ ቀሪውን ሕይወታችሁን በሙሉ ከዛ ሰው ጋር መጋፈጥ ይኖርባችኋል። በሁለታችሁ መካከል ነገሮች ሊከፉ ይችላሉ። ከዚያ በመካከለኛ እድሜያችሁ ድብርት፣ አካላዊ ጥቃት፣ ምንዝርነት፣ ህመም፣ እፍረት፣ የፍርድ ቤት ጉዳዮች፣ ምሬት የሕይወታችሁ መገለጫ ይሆናሉ። ይህ ሁሉ የሆነው የተሳሳተውን ሰው ስለመረጣችሁ ነው። ልጆች ሲኖሩ ደግሞ ነገሮች ይበልጥ ይከፋሉ። በወጣትነት ዘመናችሁ ትክክለኛውን የትዳር አጋር ልትመርጡ ይገባል ባይ ነኝ። ምክንያቱ ደግሞ በወጣትነት ዘመናችሁ የተሳሳታችሁ ስህተት ከዛ እድሜያችሁ ከገፋ በኋላ ለማስተካከልና ለማረም በጣም አስቸጋሪ ነው። ይህንን ሐሳብ ስንመለከት በሕይወታችሁ የተሳሳተውን ሰው ስታገቡ ሕይወታችሁን ከዛ ሰው ጋር እንደምትቀጥሉ እስከ ፍጻሜው ምድር ላይ እስካላችሁ ድረስ ከዚያ ሰው ጋር እንደምትቀጥሉ ማሰብ መቻል አለባችሁ። ነገር ግን ያንን ውሳኔ በደመ ነፍስ ስትወስኑ ብዙ ነገሮቻችሁ ሊበላሹ ይችላሉ። ታዲያ በዚያ መሃል ሁሉም ነገራችሁ ይበላሻል። የተለያዩ ነገሮች በትዳራችሁ ውስጥ መግባት ይጀምራሉ። ለምሳሌ እረፍት አልባ ህይወት ነው የምትኖሩት። ማለትም ድብርት፣ ምንዝርነት፣ ህመም፣ ህፍረት እንዲሁም ደግሞ በትዳራችሁ መስማማት ስለማትችሉ ፍርድ ቤት ለፍርድ ቤት መዟዟር ትጀምራላችሁ። ስለዚህ በወጣትነት ዘመናችሁ ይህንን ነገር አስተውሉ። የተሳሳተ ሰውን ከማግባት ተቆጠቡ። ይህን ያልኳችሁ ይህንን ስህተት ለማረም በጣም መጥፎና በጣም ከባድ ነገር ስለሆነ ነው። ሌላው ልነግራችሁና ላስታውሳችሁ የሚፈልገው ነገር እስቲ በወጣትነታችን ወይም ደግሞ አሁን ባለንበት ዘመን ያልተጠቀምንባቸውን አጋጣሚዎች ለራሳችሁ አስታውሱ። በወጣትነታችሁ ብዙ በሮች ይከፈታሉ፣ ብዙ እድሎች ታገኛላችሁ፣ ወይም ደግሞ ብዙ ነገሮችን ለመስራት እድሉን ታገኛላችሁ። ብዙ ወጣቶች በፍርሃት፣ በስንፍና ወይም ደግሞ በትዕቢት ምክንያት እነዚህን አጋጣሚዎች ያልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ስራ ለመጀመርና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። ታዲያ እናንተም ማድረግ ያለባችሁ በወጣትነት ዘመናችሁና ጉልበታችሁ እያለ ይህንን የራሳችሁ ማንነት ለመገንባት መጓዝ ነው። አንዳንዶች እድሎቹ ለእነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቅሞባቸው ወይም ደግሞ አለበለዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያን አመልጡ እድሎችን ለሚያስተመኛላችሁ። ይህ ማለት ምን ማለት መሰላችሁ? በወጣትነት ዘመናችን ብዙ የሚባሉ በሮች ይከፈቱልናል ወይም ደግሞ እድሎችን እናገኛለን። ነገር ግን አብዛኞቻችን በሚባል ደረጃ ያንን ነገር ወደ ፍሬ ስንለውጡ አንታዩም። ወይም በፍርሃት ሊሆን ይችላል፣ በስንፍና አሊያም ደግሞ ይህ ነገር ለኔ አይገባኝም በማለት በትዕቢትም ሊሆን ይችላል። ስለዚህ በወጣትነታችን ወይም ደግሞ አዲስ ጉልበት ወይም ብዙ ስራዎችን መስራት በምንችልበት በዚህ እድሜያችን ላይ ምንም አይነት አጋጣሚዎችን ልናልፍ አይገባም ማለት ነው። ስለዚህ ያልተጠቀምንባቸውን አጋጣሚዎች ዛሬ አሁን ልንጠቀምባቸው ያስፈልጋል። እስቲ አሁን ባለንበት እድሜ ውስጥ
ያፈረስናቸውን ድልድዮች ወይም ደግሞ ያቋረጥናቸውን ግንኙነቶች እንመልከት። በዚህ በወጣትነት ጊዜያችን ለግንኙነት ብዙም አንጨነቅም። አብዛኛው ሰው የሚያስበው በማንኛውም ዋጋ ገንዘብ ማግኘትና የስኬት መሰላልን መውጣት ነው። ብዙዎች ለመሻሻል ሲሉ ሰዎችን ይጠቅማሉ፣ ይረግጣሉ፣ ግንኙነቶችን እንደ ቀላል ነገር ይቆጥራሉ፣ ትስስሮችን ያበላሻሉ፣ ለግል ጥቅማቸውም ሲሉ ከሰዎች ጋር ይተኛሉ። ነገር ግን እነዚህ መጥፎ ድርጊቶች ወደፊት ዋጋ ያስከፍላቸዋል። ህይወት ያለ ፍቅርና ጓደኞች ምን ያህል ባዶ እንደሆነ ስትገነዘቡ ስኬታማ ስትሆኑ፣ ነገር ግን በዙሪያችሁ ማንም ሳይኖር ወይም ደግሞ የሚታመን ሰው ስታጡ፣ በዛ ሰዓት ሰው ምን ያህል እንደሚያስፈልጋችሁ ታስባላችሁ። ለምሳሌ እንኳን በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚያች ቅጽበት ብቻ በማሰብ የጽንስ የማቋረጥ አማራጭን በፍጥነት ሊወስድ ይችላል። ነገር ግን እድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብሎ ያንን ነፃ ቢይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ ያ የተዉት ልጅ አብሯቸው ሆኖ የልፋታቸውን ፍሬ ቢደሰት ይመኛሉ። ነጠላ ወላጅ መሆን በህይወት ስኬታማ መሆንን ወይም ደግሞ ወደፊት አጋን ማግኘትን አያግድም። ስለዚህ በህይወታችን ብዙ ያፈረስናቸው ድልድዮች አሉ፣ ወይም ደግሞ ያቋረጥናቸው ግንኙነቶች አሉ። ለምሳሌ እንኳን አሁን ምሳሌ እንደሰጧችሁ በወጣትነት ጊዜ እርግዝና ተከስቶ የብዙዎችን ሐሜት ፈርተን በዛች ቅጽበት መጥፎ የሚባለውን ውሳኔ እንወስናለን፣ ያንን ልጅ እናስወርዳለን። ነገር ግን ያቺን ቅጽበት ወደፊት ካረጀን በኋላ ስናስታውስ ያ ነገር ስህተት እንደነበረ እናስታውሳለን። ስለዚህ ውድ ቤተሰቦቼ ዛሬያችንን መስራት ይገባናል ማለት ነው። ባለፈው ህይወታችን ያፈረስናቸውን ድልድዮች ወይም ደግሞ ያቋረጥናቸውን ግንኙነቶች ቆም ብለን ልንመለከት ይገባል ማለት ነው። ሌላ ምሳሌ ልስጣችሁ። ከላይ ከጠቀስኩላችሁ የተያዘ አንድ ሰው ሴትን አስረግዞ ልጅ እንደጸነሰች ስትነግረው ኃላፊነትን ሳይወስድ ቢቀር፣ ነገር ግን ከዓመታት በኋላ በአምሳዎቹ ዕድሜ ላይ ስትሆን ለዚያ ልጅ ወላጅ በሆን ብላችሁ ትመኛላችሁ። ያ ልጅ ሲያደግና ትልቅ ሰው ሲሆን ታያላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁ። በራስ ምርጫ ኃላፊነት የጎደለ ወላጅ በመሆን ትጸጸታላችሁ። ስለዚህ አያችሁ፣ አሁን ሁለት የተያያዙ ሀሳቦችን ነገርኳችሁ። ለምሳሌ አንድ ሰው አንድ ሴት አርግዛ ያንን ልጅ ለማስወረድ ብዙ ትቸኩላለች። በዛ በሰራችው ስህተት ግን ወደፊት እጣዋን ታበላሻለች ማለት ነው። ሌላው ደግሞ የሰጠኋችሁ ምሳሌ ለምሳሌ ሁለት ከላይ የተለያየ ምሳሌ ሰጠኋችሁ። አንደኛው አንድ ሴት አርግዛ ያንን ልጅ ለማስወረድ በዛ ቅጽበት ፍርሃት ስለሚሰማት ልጁን ታስወርዳለች። ነገር ግን እድሜዋ ከገፋ በኋላ ያንን ልጅ ምናለ ባሳደግኩት ብላ ትመኛለች። ምክንያቱም ያ ልጅ ብዙ ነገሮቿን እንዲያይ ስለምትፈልግ፣ ፍሬዋም እንዲሆን ስለምትፈልግ ማለት ነው። አሁን ደግሞ የሰጠኋችሁ ምሳሌ አለ። አንድ ወንድ አንድ ሴትን አስረግዞ ልጁን ቢክድና ለሷ ኃላፊነት ሳይወስድ ቢቀር በአምሳዎቹና ወይም ደግሞ ከዛም በኋላ ባሉት እድሜዎቹ ላይ ያን ልጅ ምን አለ ባሳደግኩት ብሎ ይመኛል። ልጁ ካደገ በኋላ ግን ምንም አይነት የወላጅነት ኃላፊነት አይኖረውም ወይም ደግሞ አይሰጠውም። አያችሁ ምን ያህል ጸጸት እንደሚሰማው። በህይወት ዘመናችሁ በወጣትነታችሁ ምንም አይነት ስህተት መፈጸም የለባችሁ። ምክንያቱም በወጣትነት ዘመን የተሰራ ስህተት ለማስተካከልና ለማረም በጣም አስቸጋሪ ስለሆነ ማለት ነው። ሌላው ደግሞ በወጣትነታችሁ ልትሰሩት የማይገባው ስህተት እስቲ ስላፈረሳችሁ ትዳር እናውራ። ጥሩ እጮኛን አገባችሁ። በትዳር የመጀመሪያችሁ ወራት ጥሩ ነበር። ነገር ግን ብዙም ሳይቆይ በገንዘባችሁና በመልካችሁ ምክንያት ምንዝርናን ጀመራችሁ። ታማኝ አልነበራችሁም። የትዳር አጋራችሁ ለመኗችሁ። ልጆቻችሁ መጎዳት ጀመሩ። ልጆቻችሁም ትዳራችሁም እየፈረሰ ነበር። አንድ ቀን ስታረጁ ያንን መገንባት የጀመራችሁትን ጥሩ ትዳር ምንም ላልጠቀማችሁት ጊዜያዊ የውጭ ግንኙነት ደስታችሁ ስትሉ እንዴት በሞኝነት እንዳፈረሳችሁት ይገልጽላችኋል። በልጆቻችሁና በትዳር አጋራችሁ ላይ ያደረሳችሁ ጉዳትን ትገነዘባላችሁ። ይህን መልእክት የምነግራችሁ ለወንድ ወይም ደግሞ ለሴት ብዬ አይደለም፣ ለሁላችንም የሚጠቅም ሀሳብ ስለሆነ ነው። እስቲ በወጣትነታችን ጥሩ እጮኛ ይዘን ወይም ደግሞ በትዳራችን ስኬታማ ነን ብለን የምናስበው ምን አይነት ህይወት ሲኖረን ነው? ነገር ግን ብዙዎችን በዚህ ዘመን ስንመለከት ብዙ ትዳርን እያፈረሱ ነው። ለዚህ ምክንያት ምን ይመስላችኋል? ጥሩ እጮኛ አግብተው በትዳር የመጀመሪያ ወራት ጥሩ ግንኙነት ይኖራቸዋል። ነገር ግን በገንዘብ ወይም ደግሞ በመልክ ምክንያት ምንዝርናን ይጀምራሉ። ታማኝ አልነበሩም ለትዳራቸው ማለት ነው። አያችሁ፣ በዚያ ምክንያት ልጆቻቸው መጎዳት ይጀምራሉ። ትዳራቸው እየፈረሰ ነበር። አንድ ቀን ስታረጁ ግን ያንን ነገር ማድረግ እንዳልነበረባችሁና ለልጆቻችሁም ለትዳራችሁም ታማኝ መሆን እንደነበረባችሁ ታስታውሳላችሁ። ነገር ግን ያንን መመለስም እንደማትችሉ በደንብ ተገንዘቡ። ምክንያቱም አንድ ያፈረሳችሁ ትዳር መልሶ ለመገንባት ስለሚከብድ ማለት ነው። አያችሁ፣ ልጆቻችሁን ጎዳችሁ፣ ትዳራችሁን ጎዳችሁ። በዚያ ምክንያት ህይወታችሁ በጣም መጥፎ ሁኔታ ላይ ይሆናል። ስታረጁም በዛ ምክንያት ጸጸት ውስጥ ትገባላችሁ ማለት ነው። በእጅጉ ስታረጁ የበለጠ ጠቢብ ትሆናላችሁ። ህይወትን ይበልጥ ትርጉም ባለው መንገድ ስትመለከቱ አምላክ የበለጠ እውን ይሆናል። ነገር ግን ከአምላክ ጋር ባለው ግንኙነት ለመደሰት እርጅናን አትጠብቁ። በወጣትነታችሁ አምላካችሁን እወቁ። የወደፊት ህይወታችሁን
ከአምላክ ጋር ገንቡ። እድሜ ሲደርስባችሁ ወደ አምላክ የምትመለሱ ወጣቶች አመፀኛም አትሁኑ። በሙሉ ህይወታችሁ የምትኖሩት አንድ ሰውነት ብቻ ነው ያላችሁ። የምታጨሱት ሲጋራ፣ አብዝታችሁ የምትጠጡት አልኮል፣ የምትወስዱትን አደንዛዥ እጽም ጭምር፣ የምትወዱት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በ50 ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡት ኖሮ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ብላችሁ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሷል። በወጣትነታችሁ በጭንቀት፣ በተሳሳቱ ግንኙነቶች፣ በስንፍና ሶፋ ላይ ተለጥፎ በመዋል ሰበብ በመስጠትና ትርጉም የለሽ ነገሮችን በማሳደድ የምታማክኑትን ጊዜ መቼም አታገኙትም። ስለዚህ ያን ነገር ልታስተካክሉት ይገባል ማለት ነው። በወጣትነታችሁ ተሰጥቷላችሁ ልታደርጓቸው የምትወዷቸው የተከናወኑባቸው ነገሮች አሉ። እነዚያን ተሰጥኦዎች አዳብሯቸው፣ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁም ተስፋ አትቁረጡ። በህልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ ስታረጁ ከሚወዱት ነገር ጋር ጸንቶ ይቆዩና ስኬታማ የሆኑ እኩዮቻችሁን አይታችሁ ይህ እኔ ልሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉት። የምትወዱትን የትምህርት መስክ አጥኑ። በማያስደስታችሁ የህይወት መስክ ህይወታችሁን ለዓመታት አታባክኑ። ስታረጁ ውርስ ወይም ደግሞ ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድነው? በዛ ሰዓት ምን ትታችሁን የምታልፉት ብላችሁ ራሳችሁን ጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራቻቸው ድርጊቶች ድምር ውጤት ነው። የህይወት ታሪካችንን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱ በራሳችሁ ስም ላይ የወረወራችሁትን ጭቃ፣ ያሰባችሁትን ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። በምርታማ የሥራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው። ጥሩ ገንዘብ ታገኛላችሁ። ያንን ገንዘብ በክለቦች፣ በግዴለሽነት አኗኗርና አባካኝ ጊዜዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገንዘብ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሰራ አድርጉ። እናም በእርጅና ዘመናችሁም እንዲንከባከባችሁ በአስተማማኝ ሁኔታ አስቀምጡት። ለምትወዷቸውም ሰዎች ውርስ ተው። በዚህም ምነው ባውቅ ኖሮ እንዳትሉ። በሕይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁ ታላቅ ሰው አለ። ያንን ሰው አትክፉት፣ አለበዚያ ያ ሰው ከሕይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና ሙሉ ሕይወታችሁን የሚያስማማችሁን ሰው መቼም አታገኙ። ከዚያ ሰው ጋር አሁንም በሆን ኖሮስ በሚሉ ሀሳቦች እያረጁ መሄድ ሕይወታችሁንና ህሊናችሁን በጣም ያሰቃዩዋል። በወጣትነት ጊዜ ወላጆችን መናቅ ቀላል አይደለም። ወላጆቻችሁ ምን ያውቃሉ? እነሱ የድሮ ዘመን ሰዎች፣ የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆቻችሁ ባትስማሙባቸው የአኗኗር ዘይቤያቸውም ምንም ይሁን ምን አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ደግሞ ከእናንተ ተለይተው ሳያረጁ አትተዋቸው። ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። እድሜያችሁ በጨመረ ቁጥር የወላጅነት ዋጋቸውን ይበልጥ ትረዳላችሁ። ስለዚህ ወላጆቻችሁ ዝቅ ብላችሁ አክብሩ። አያችሁ፣ ህይወታችንን ካረጀን በኋላ ቀላል ወይም ደግሞ ከባድ የምናደርገው እኛው ራሳችንን። በወጣትነታችን የምንሰራቸው ስራዎች ለእርጅናችን መሰረት ናቸው። ምክንያቱም በወጣትነት ዘመን የሰራናቸው ስራዎች ናቸው እርጅና ላይ ቁጭ ብለን የሚከፍሉን። ስለዚህ ዛሬን መሰረት እንጣል፣ ዛሬን እንስራ፣ ዛሬን ቀና ብለን ለመራመድ እንሞክር። ዛሬን ቀና ብለን ለመራመድና ተግተን ለመስራት እንሞክር። እርጅናችን ላይ ይህ ዋጋ ይከፍለናል። ነገር ግን ይህ ወጣትነታችንን ካባከን ነው፣ እነዚያን ግንኙነቶችን ካከሸፍን፣ እነዚህን አሁን ያልኳችሁ ነገሮች በህይወታችሁ የምታደርጉት ወይም ደግሞ የማታደርጉትም ከሆነ ነገር ግን አሁን የነገርኳችሁ ነገር በህይወታችሁ የሚሆኑባችሁ ከሆነ እመኑኝ፣ ህይወታችሁ በእርጅና ዘመናችሁ በጸጸት የተሞላ ይሆናል። ጸጸት የእድሜ ልክ ስርዓት ነው። አያችሁ፣ በህሊና ከመሰቃየታችን በፊት ዛሬን ወጣትነታችንን ተክተን ልንሰራበት ይገባል ማለት ነው። ውድ ቤተሰቦቼ፣ ዛሬ በጣም በሚያስገርምና በሚያስደንቅ ሀሳብ ወደ እናንተ ደርሻለሁ። ታዲያ እናንተም በመጀመሪያ እንዳልኳችሁ ይህን ቻናል ለሌሎች እንዲደርስ ሼር በማድረግ ትብብራችሁን እንድታሳዩኝ ስል ጠይቃለሁ። አብራችሁኝ ስለቆያችሁ ቪዲዮንም እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩ።